ሰላም እንደምን ቆያችሁን? ከቻናሏን የቀን ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችን ቆዩ። አሲዳማ መሬትን ለማከም የሚረዳ የኖራ ወፍጮ በተለያዩ ክልሎች ሊቋቋም ነው ተባለ። ከግብርና ሚኒስቴር የተገኘው መረጃ እንደሚያመለክተው ከዓለም ባንክ በተገኘ $20 ሚሊዮን ነው ወፍጮዎቹ የሚቋቋሙት። ኢትዮ ቴሌኮም ፓን አፍሪካዊ የኤአይ የቋንቋ ስርዓትን ለማልማት አህጉር አቀፍ ጥምረትን መቀላቀሉ ተሰማ። ተቋሙ ከሞባይል ግንኙነቶች ዓለም አቀፍ ሲስተም ወይም GSMA እና በርካታ የአፍሪካ ቴሌኮም ኦፕሬተሮች ጋር በመተባበር የአፍሪካን የቋንቋና የባህል ብዝሃነት የሚያንጸባርቁ የሰው ሰራሽ አስተውሎት ቋንቋ ሞዴሎችን ተግባራዊ ያደርጋል ተብሏል። የአዲስ አበባ ከተማ መንገዶች ባለስልጣን የመንገድ መሰረተ ልማቶች ላይ ጉዳት የሚያደርሱ አካላትን በራሴ መቅጣት እንዲችል የመንገድ ሀብት አጠቃቀም ደንብ አዘጋጅቻለሁ አለ። መደበኛ ያልሆነ ፍልሰትን ለመከላከል ሀገራት ጠንካራ የፖለቲካ ቁርጠኝነት ሊያሳዩ እንደሚገባ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አስታወቀ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ሶስተኛው የሰራተኛ ስራ እና የሰራተኛ ፍልሰት ስብሰባ በሚኒስትሮች ደረጃ በኬንያ ናይሮቢ ተካሂዷል። ዓለም አቀፍ የመድኃኒት እጥረት ቀውስ በሚሊዮን የሚቆጠሩ ታካሚዎች አስፈላጊ መድኃኒቶችን ለማግኘት አዳጋች አድርጎባቸዋል። ህመምተኞች በየቀኑ ውጥረትና የከፋ የህመም ምልክቶች እያጋጠማቸው ስለሆነ እንዲሁም በመድኃኒት እጥረት ምክንያት ለከፍተኛ ስጋት እየተጋለጡ በመሆኑ የህክምና ማህበራት ሁኔታውን አስቸኳይ የህዝብ ጤና ቀውስ ብለውታል። በኢትዮጵያ የ1 ግራም ወርቅ ዋጋ ወደ 29000 ብር አሻቀበ። ለሰዓቱ የነበሩን ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘ።